በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የክርስቶስ ቤተሰቦች እንዴት ዋላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛ። አራት ነገሮች አሉ የምናያቸው። እነዚህ አራት ነገሮች ክርስቶስ በዚህ ምድር ላይ ሲጓዝ የፈጽማቸው ያደረጋቸው ነገሮች ናቸው። በቃሉ ደግሞ እኛ እንድናደርገው እንድንፈጽማቸው ተናግሯል። እንግዲህ መጀመሪያው የምናየው ስለ ኢየሱስ ክርስቶስ ጠላቶችን መውደድ። ይሄ ደግሞ የምናየው ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ፈሪሳውያን፣ ሌላዎቹም ደግሞ የሮማን ሰዎች የነበሩ ወታደሮች እየሳቁበት ነበረ፣ እያፌዙበት ነበረ። እንደውም ምንድነው ያሉት? አንተ የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና ራስን አድን። ክርስቶስ ምንድነው የሰጠው ምላሽ? ምንድነው ያለው? ምንድነው? አባቴ ሆይ ይቅር በላቸው፣ የሚያደርጉት አያውቁምና ይቅር በላቸው። የሚገርም ነው። ክርስቶስ ጠላታችሁን ውደዱ ሲል በቃሉ ቢከብዳችሁ ኢየሱስ ክርስቶስ ራሱ ፈጽሞታል። ሁለተኛ ደግሞ ኢየሱስ ክርስቶስ ጾመዋል። 40 ቀን 40 ሌሊት ጾመዋል። እንደው በማርቆስ ወንጌል ምዕራፍ 2 ፈሪሳውያን፣ ሰዱቃውያን በጣም በክርስቶስ ደቀ መዛሙርት ላይ ጥያቄ እየጠየቁ ነበረ። ለማስጨነቅ እንዲሽማቀቁ በጣም እንዲጨነቁ እያደረጉ ነበረ እና ክርስቶስ ምንድነው ያለው? ሙሽራው እስካለ ድረስ አይጾሙም፣ ሙሽራው ከሄደ በኋላ ይጾማሉ። እና ለዚህ ነው እኛ የምንጾመው። እና ክርስቶስ ካደረገ በኋላ ሐዋርያት ጾመዋል። ሶስተኛ ደግሞ ኢየሱስ ክርስቶስ ቅዱስ ቁርባን ስርዓት፣ የቅዱስ ቁርባን አቋም እንዴት መምሰል እንዳለበት አሳይቷል። በማቴዎስ ወንጌል ምዕራፍ 26 ስናየው ህብስቱ ወይኑ ባርኮ ህብስቱ ቆርጾ ይህ ስጋዬ ነው፣ ወይኑ ደግሞ አንስቶ ምንድነው ያለው ክርስቶስ? ይህ ደሜ ነው። ህብስቱ ለህብስቱ ምንድነው ያለው ክርስቶስ? ይሄ የሚበላ ህብስት ነው፣ ስጋዬ ነው። ይሄ ደግሞ የሚጠጣው ወይኑ ደሜ ነው፣ የአዲስ ኪዳን ደም ነው። ይሄ ስርዓት ኢየሱስ ክርስቶስ ያስተማረው ለምንድን ነው?